ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል ከመሃል ሚዲያ ወደ እናንተ የሚተላለፈው የምሽት መረጃዎቻችንን ምናሻግርበት ሰዓት ላይ ደርሰናል በቅድሚያም አቤት መረጃዎችን እንሆ የልዩ ዘመቻዎች እዝ አመራሮች በሰሜን ሸዋ ዞን ከሚዳ ወረዳ ወረሙ ህዝብ ጋር ተወያዩ ኢትዮጵያ የተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውስን ለመፍታት በሰላማዊ መንገድ ላይ ተመሰረተ ሽግግር ማዕቀፍ እንዲኖር ተጠየቀ ከውጭ ታዋቂው የፓሪስ ሉቨር ሙዚየም ተዘረፈ እነዚህንና ሌሎች ቀሪ መረጃዎችን ይዘናል እስከ ፍጻሜው አብራችሁን ቆዩ በካሬ 81,000 ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል ባለ 1 መኝታ በ631,000 ብር ባለ 2 መኝታ በ1 ሚሊዮን ብር ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል ልብ ይበሉ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ ለበለጠ መረጃ ይደውሉ አባይ ሆምስ ወደ ቀዳሚው መረጃችን አለፍ ልዩ ዘመቻዎች አመራሮች በሰሜን ሸዋ ዞን ከሚዳ ወረሞ ወረዳ ህዝብ ጋር ተወያዩ የልዩ ዘመቻዎች ምክትል አዛዥ ለውጊያው ድጋፍ አገልግሎት ሜጀር ጀነራል ከማል ቢሶን ጨምሮ የአየር ወለድ ክፍለ ጦር አመራሮች በሰሜን ሸዋ ዞን ከሚዳ ወረሞ ወረዳ ህዝብ ጋር በሰላም በጸጥታና በልማት ዙሪያ በመራኛ ከተማ ተወያይተዋል በውይይቱ ላይ ያለ ሰላም ምንም እንደማይታሰብና በሰላም ጦት የመጀመሪያ ተጠቂዎችም ህፃናት ሴቶችና አቅመ ደካሞች መሆናቸውን በመጥቀስ ሁሉም ለሰላም ዘብ መቆም እንዳለበት አስገንዝቧል መራኛ ህዝብ በርካታ በጽንፈኝነት የታጠቁ ልጆቹን በሰላም ወደ ህብረተሰቡ እንዲመለሱ ዋጋ ከፍሏል አሁንም ያልገቡትን መክሮ በመመለስና ከሌላ አካባቢ ተሻግረው የሚመጡ ዘራፊ የጸረ ሰላም ኃይሎችን ህብረተሰቡ ከሰራዊቱና ከጸጥታ ኃይሉ ጋር ሆኖ በማጥፋት ሰላሙን አረጋግጦ ሀገራዊ ልማት ማፋጠን ያስፈልጋል ብሏል ሜጀር ጀነራል ከማል ቢሶ በመራቤቴ በሬማ ከመራኛ እስከ ካራ ድረስ በመገኘት ህብረተሰቡንና የልማት ስራዎችን ጎብኝተዋል በኢትዮጵያ የተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር ተጠየቀ የተለያዩ የፖለቲካ ድርጅቶች መሪዎች የትጥቅ ትግል ተፋላሚ ቡድኖች ተወካዮች ምሁራንና አክቲቪስቶችን የተካተቱበት ተቆርቋሪ የኢትዮጵያን የተሰኘ ስብስብ በኔዘርላንድስ አምስተርዳም ስብሰባ ተካሂዷል የስብሰባው ተሳታፊዎች ለአዲስ ስታንዳርድ በላኩት መግለጫ ስብሰባው በነሐሴ ወር 2017 ዓ.ም በአሜሪካ የተካሄደውን ተመሳሳይ ውይይት ተከትሎ የፖለቲካ ሽግግር አስፈላጊነት የፖለቲካ ችግሮች አፈታት መርህና ሂደት ወደ ዘላቂ ሰላም ሽግግር እንዴት እንደሚቻል አፍራሽ የሆነን የውጭ ጣልቃ ገብነትና ተጽዕኖ እንዴት መቋቋም እንደሚገባ ለመሞከር የተዘጋጀ መሆኑን አመልክቷል በደሴ ከተማ አስተዳደር የ2018 ትምህርት ዘመን የተማሪዎች ምገባ ፕሮግራም ተጀመረ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላሊም ፕሮግራሙን ባስጀመሩበት ስነ ስርዓት ላይ እንደገለጹት ከከተማ አስተዳደሩ በጀት በተጨማሪ ባለሀብቶች ድርጅቶችና ሌሎች የህብረተሰብ ክፍሎችን በማስተባበር የትምህርት ቤቶችን የምገባ ፕሮግራም ተጀምሯል የምገባ ፕሮግራሙ የተማሪዎችን መጠነ ማቋረጥ ለመቀነስ የትምህርት አቀባበላቸውን ለማሳደግና ጊዜያቸውን በአግባቡ ተጠቅመው የተሻለ ውጤት እንዲያመጡ የሚያስችል መሆኑንም ተናግሯል በትምህርት ዘመኑ ከምገባ ፕሮግራሙ ጎን ለጎን የትምህርት ቤቶችን ደረጃ በማሻሻል የትምህርት ጥራቱን ለማስጠበቅ እየተሰራ መሆኑንም አስታውቋል የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ፍቅር አበበ በበኩላቸው በትምህርት ዘመኑ በ32 ትምህርት ቤቶች የሚገኙ ከ23000 በላይ ተማሪዎችን በምገባ ፕሮግራም ተጠቃሚ ለማድረግ እየተሰራ ነው በዛሬው ዕለትም የምገባ ፕሮግራሙን በ8 ትምህርት ቤቶች ከ4500 በላይ ተማሪዎችን ተጠቃሚ በማድረግ ማስጀመር መቻሉን ተናግሯል ባለፉት 3 ዓመታት በተካሄደ የምገባ ፕሮግራምም ተማሪዎች ትምህርታቸውን በንቃት እንዲከታተሉና ተሻለ ውጤት እንዲያስመዘግቡ መቻሉን የገለጹት ደግሞ የሮቢት አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር አቶ መሐመድ ይማም ናቸው በማስጀመሪያ ስነ ስርዓቱ ላይ የከተማ አመራር አካላትና ሌሎች ባለድርሻ አካላት ተገኝተዋል 1500 ብር ይከፈል ለነበረው ጤና መድን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ ተገልጋዮች ቅሬታቸውን ገለጹ እየተጠየቅን ያለነው የጤና መድን ክፍያ የከተማዋን ነዋሪ አቅም ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎች ባለፈው ዓመት ለአገልግሎቱ
ከፈለ የነበረው ክፍያ ከዚህ ዓመት ክፍያ ግን በከፍተኛ ሁኔታ መጨመሩን ገልጸዋል። እዚህም የሚመለከተው አካል መፍትሄ ሊሰጠን ይገባል ሲሉ ጠይቀዋል። ይህም ባሻገር ክፍያው በከፍተኛ ሁኔታ ከመጨመሩ የተነሳ የደሃ ለሆኑት ማህበረሰብ ክፍሎች አገልግሎቱ 2200 ብር እየከፈሉ መሆኑን ጠቁመዋል። በዚህ የነዋሪዎች ቅሬታ ላይ በመመስረት የአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ ጤና መድን ዳይሬክተር የሆኑት አቶ ኢብራሂም ተካ ባለፉት ጊዜያት ሁሉም ሰው ተመሳሳይ ክፍያ ይከፍል እንደነበር አስታውሰው በዚህ ዓመት የተሻለ ገቢ ያለው ዜጋ የተሻለ ክፍያ እንዲከፍልና አነስተኛ ገቢ ያለው ሰው በአቅሙ እንዲከፍል እየተደረገ መሆኑን ተናግረዋል። ባለፈው ዓመት የነበረው ክፍያ ስርዓት ሁሉም ዜጋ 1500 ብር ይክፈል የሚል እንደነበር በማስታወስም በዚህ ዓመት አቅማቸው ያገናዘበ የክፍያ ስርዓት ተግባራዊ ማድረጉን ጠቁመዋል። ይህም በዚህ ዓመት በተቀመጠው አቅጣጫ ተግባራዊ እየተደረገ መሆኑን አስታውቀዋል። ከቀናት በኋላ ለሚካሄደው ጣና ፎረም በሁሉም ረገድ የተሟላ ዝግጅት መደረጉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታወቀ። አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሐሳብ ለሚካሄደው 11ኛው ጣና ፎረም የተደረገውን ዝግጅት በተመለከተ የጸጥታ አካላት የውይይት መድረክ በባህር ዳር ከተማ አካሂዷል። በውይይቱ መድረክ ላይም የተገኙት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የኮሙኒኬሽን እና የህዝብ ግንኙነት መምሪያ ኃላፊ ረዳት ኮሚሽነር ክንዱ ወንዴ ከቀናት በኋላ ለሚካሄደው ጣና ፎረም በሁሉም ረገድ የተሟላ ዝግጅት መደረጉን ገልጿል። በፎረሙ የሚታደሙ እንግዶች ሁሉ ከጉባኤው ተሳትፎ ባለፈ በሚኖራቸው ቆይታ በመልካም መስተንግዶና ጥሩ አቀባበል የማይረሳ ጊዜ እንዲያሳልፉ ማድረግ ይገባልን ብሏል። ለዚህም የጸጥታ ኃይሉ ሰላምና ደህንነታቸውን በማስጠበቅ የከተማውና አካባቢውን ህዝብ ደግሞ መልካም መስተንግዶ ማድረግ እንደሚጠበቅበትም አስታውቋል። በጣና ፎረም ላይም ከተለያዩ ሀገራት የሚመጡትን ጨምሮ በርካታ ታዳሚዎች የሚገኙ በመሆኑ ከጸጥታም ይሁን ከአቀባበል መስተንግዶ አንፃር ግብረ ኃይል ተቋቁሞ መሰራቱንና ዝግጅቱ መጠናቀቁንም ተናግሯል። የጣና ፎረም ለኢትዮጵያ ገጽታ ግንባታ ትልቅ ትርጉም ያለው መሆኑን አንስተው ጉባኤው የሚካሄድባት ባህር ዳር ከተማ ደግሞ የሰላም ተምሳሌትና የቱሪዝም መስህብነቷን የምታሳይበት መልካም አጋጣሚ መሆኑንም አስረድቷል። ፎረሙ በመሪዎችና በውጭ ጉዳይ ሚኒስትሮች ደረጃ ምክክር የሚደረግበት መርሃ ግብርን ያካተተ አህጉራዊና ዓለም አቀፋዊ ተቋማት ልዩ መልእክተኞችም የሚወያዩበት መሆኑን መግለጹ ይታወቃል። በርካታ ተሳታፊዎች እንደሚሳተፉበት የሚጠበቀው 11ኛው የጣና ፎረም አፍሪካ በተለዋጩ የዓለም ስርዓት በሚል መሪ ሐሳብ ከጥቅምት 14 እስከ 16 ቀን 2018 ዓ.ም በባህር ዳርና በአዲስ አበባ የሚካሄድ መሆኑ ታውቋል። ፓኪስታን በኢትዮጵያ በባንክና በሌሎች ኢንቨስትመንቶች ላይ መሰማራት እንደምትፈልግ አስታወቀች። ፓኪስታን ኢትዮጵያን ጨምሮ በአፍሪካ ሀገሮች በባንክ ኢንዱስትሪና በሌሎች ኢንቨስትመንት ዘርፎች መሰማራት እንደምትፈልግ የፓኪስታን የንግድ ሚኒስቴር አስታወቀ። ሚኒስቴሩ ይህን ያስታወቀው ከፓኪስታን ንግድ ልማት ባለስልጣን በፓኪስታን የኢትዮጵያ ኤምባሲ ንግድ ክፍል ጋር በመተባበር 5ኛው የፓኪስታንና የአፍሪካ የንግድ ልማት ጉባኤ የፓኪስታን ምርቶች ኤግዚቢሽን ጥቅምት 6 ቀን 2018 በሚሊኒየም አዳራሽ ባስጀመረው ወቅት ነው። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ምሽት ዜናችንን ነው። ወደ ውጭ ዜና አለፍን።
ታዋቂው የፓሪስ ሉቭር ሙዚየም ተዘረፈ። በዓለም ላይ ካሉ ታላላቅ ሙዚየሞች አንዱ የሆነውና በፈረንሳይ ፓሪስ የሚገኘው ሉቭር ሙዚየም ባልታወቁ ግለሰቦች ተዘርፎ በናፖሊዮን ዘመነ መንግስት የነበሩ ቅርሶች መወሰዳቸው ታውቋል። 4 እስከ 7 ደቂቃ ብቻ እንደፈጀ በተገመተው በዚህ ዘረፋ ቁጥራቸው ለጊዜው ያልታወቁ ዘራፊዎች ጭነት መኪና ላይ የተገጠመ መሰላል በመጠቀም ወደ ሙዚየሙ ቅጥር ግቢ ከገቡ በኋላ 9 የሚደርሱ በፈረንሳዩ ናፖሊዮን ዘመነ መንግስት የነበሩ ዋጋቸው የማይተመን ቅርሶችን መወሰዳቸው ተነግሯል። ለረጅም ጊዜ በተጠና ሁኔታ የተከናወነ እንደሆነ በተገመተው በዚህ ዘረፋ ዘራፊዎች ከእይታ ተሰውረው የሙዚየሙን መስኮት በመስበር ወንጀሉን ፈጽመዋል። በመላው ፓሪስ ዘራፊዎቹን የመፈለግ ስራ ተጠናክሮ የቀጠለ ሲሆን ፖሊስ እነዚህን በዋጋ የማይተመኑ ቅርሶችን ለማግኘት ህብረተሰቡ እንዲተባበር ጥሪ አቅርቧል። ከ380 ሺህ በላይ ከሚሆኑ አጠቃላይ ቅርሶች ውስጥ ሊዮናርዶ ዳቪንቺ የሳላትን ታዋቂዋን የሞናሊዛን ስዕል ጨምሮ ከ35 ሺህ በላይ የተለያዩ ቅርሶች ብቻ ለእይታ የሚያቀርበው ሉቭር ሙዚየም በዓለም ላይ ከፍተኛ ጥበቃ ከሚደረግላቸው ሙዚየሞች አንዱ እንደሆነ ይታወቃል። ከዱባይ የመጣ የጭነት አውሮፕላን በሆንግ ኮንግ ማኮብኮቢያ ስቶ ባህር ውስጥ ሲገባ 2 የአየር ማረፊያ ሰራተኞች ህይወት አለፈ። ከዱባይ ዓለም አቀፍ አውሮፕላን ማረፊያ ተነስቶ የነበረው አንድ የጭነት አውሮፕላን ሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ ሲያርፍ ከማኮብኮቢያው በመምጣቱ ወደ ባህሩ በመግባቱ የ2 የአየር ማረፊያ ሰራተኞች ህይወታቸው አልፏል። አደጋው የተከሰተው ዛሬ ሰኞ በአካባቢው ሰዓት አቆጣጠር 3:50 ገደማ እንደሆነም ታውቋል። አየር ማረፊያው ባለስልጣናት እንደገለጹት አውሮፕላኑ ከማኮብኮቢያው ከወጣ በኋላ በአጥር ዳርቻ ለጥበቃ ስራ ላይ የነበረውን የጸጥታ ሰራተኞች ተሽከርካሪ በመምታት ሁለቱንም ወደ ውሃው ውስጥ አስገብተዋቸዋል። በተመታው የጸጥታ ተሽከርካሪ ውስጥ የነበሩ 2 የአየር ማረፊያ ሰራተኞች በነፍስ አድን ቡድን ከባህር ውስጥ ቢወጡም አንደኛው በቦታው ሲሞት ሌላኛው ደግሞ ሆስፒታል ከደረሰ በኋላ ህይወቱ ማለፉን የሆንግ ኮንግ አየር ማረፊያ ባለስልጣን አስፈጻሚ ስቲቨን ዩም አረጋግጠዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እንዲደርሱ የመራረጥናቸው የምሽት መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክ፣ ሚዲያውን ሰብስክራይብ ማድረጎትን አይርሱ እያልን ሰናይ ምሽት ተመኘን።